ኤርትራ ከግብጽ ጋር የፈጠረችው ጽምዶ አሰብን ይታደግላት ይሆን? ሰላም ጤና ይስጥልን ውድ የኢትዮ ፎከስ ሚዲያ ተከታታዮች፣ የዕለቱን ዜና ይዛላችሁ ቀርበናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናችን አልፋለን። የኢትዮጵያ መንግስት የኢትዮጵያን ህጋዊና ታሪካዊ የቀይ ባህር ባለቤትነት መብት ለማስመለስ ዓለም አቀፍ የዲፕሎማሲ እንቅስቃሴ በማድረግ ላይ ይገኛል። አሰብ ላይ ይገባኛል የባለቤትነት ጥያቄ ያነሳው የኢትዮጵያ መንግስት የኢትዮጵያን የቀይ ባህር ባለቤት መብት ለማረጋገጥ ያሉትን ሰላማዊ የዲፕሎማሲ አማራጮች ሁሉ እንደሚጠቀም እያሳሰበ ይገኛል። የኢትዮጵያን ሰላማዊ የሆነ ጥያቄ ጦርነት እንደታወጀበት አስመስላ በቀጠናው ሀገራት ዘንድ ወረራ ሊፈጸምብኝ ነው በማለት አስፈላጊ ያልሆነና ጊዜውን የማያዋጅ የጦርነት ፕሮፓጋንዳ እየነዛች መሆኑ የሚታወቅ ነው። በተለይ ከኢትዮጵያ በኩል ሊገጥመኝ ይችላል ያለችውን ጦርነት አስቀድማ ለመከላከል ከግብጽና ከተለያዩ የቀጠና ሀገራት ጋር ወታደራዊ ስምምነት እያደረገች ትገኛለች። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳለህ እና የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲ በትናንትናው ዕለት ካይሮ ላይ ባወጡት የጋራ መግለጫ የቀይ ባህር ደህንነትና አስተዳደር የሚመለከተው የጠረፉን ሀገራት ብቻ እንደሆነ አስታውቀዋል። የጠረፉ አካል ያልሆኑ ሀገራት ቀይ ባህርን በህገወጥ መንገድ ለመቆጣጠር የሚያደርጉት ሙከራ ዓለም አቀፍ ሕግን የጣሰ ነው ሲሉም አቋማቸውን አንጸባርቀዋል። ይህ የመግለጫው ክፍል በቀጥታ የኢትዮጵያ መንግስት ላይ ያነጣጠረ መሆኑ ታውቋል። የግብፁ ጋዜጣ አህራም እሁድ ሐምሌ 12 2018 ዓ.ም በድረገጹ ባወጣው ዘገባ የሁለቱ ሀገራት የውጭ ጉዳይ ሚኒስቴሮች ያደረጉትን ውይይት ተከትሎ የጋራ አቋማቸውን ይፋ ማድረጋቸውን አስነብቧል። የቀይ ባህር ጠረፍ አካል ያልሆኑ ሀገራት የደህንነት ጥበቃ ሚናን ለመጫን የሚያደርጉትን ሙከራ እንደሚያወግዙ ተገልጿል። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳለህና የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲ በሀገሮቻቸው መካከል ያለውን ስትራቴጂካዊ አጋርነትን ስለማጠናከር እንዲሁም በጋራ ጉዳዮች ላይ ያላቸውን አቋም እንዴት ማስተባበር እንዳለባቸው መምከራቸው ተገልጿል። የግብጽ የውጭ ጉዳይ ሚኒስትር ሀገራቸው ኤርትራ ሉዓላዊነቷን፣ ብሔራዊ ትስስሯንና የግዛት አንድነቷን ለመጠበቅ ለምታደርገው እንቅስቃሴ ሙሉ ድጋፍ እንደምትሰጥ አረጋግጠዋል። ፕሬዚዳንት ኢሳያስ አፈወርቂ በቅርቡ በግብጽ ያደረጉት ጉብኝት ፍሬያማ እንደነበርና ለወደፊትም የሁለትዮሽ ግንኙነታቸውን ማሳደግ ላይ ማተኮር እንደሚያስፈልግ መግለጻቸውም ተጠቅሷል። ያለፈው ግንቦት ወር ላይ በቀይ ባህር ላይ የሚደረግ የትራንስፖርት እንቅስቃሴና የወደብ ትስስርን የተመለከተ ስምምነት የተፈራረሙት ግብጽና ኤርትራ የቀይ ባህር ጉዳይ የሚመለከተው የቀይ ባህር ጠረፍ ሀገራትን ብቻ እንደሆነ መግለጻቸው አይዘነጋም። ሁለቱ ሀገራት ቀይ ባህር ከዳርቻው ሀገራት ብሔራዊ ደህንነት ጋር ቀጥተኛ ትስስር እንዳለው በመጥቀስ የቀይ ባህር አጎራባች ያልሆነ አካል ቀይ ባህርን በሚመለከቱ ጉዳዮች መግባት የለበትም ማለታቸውም ይታወሳል። የኤርትራው ፕሬዚዳንት ኢሳያስ በያዝነው ዓመት ለሁለተኛ ጊዜ ግንቦት 30 2018 ዓ.ም ወደ ግብጽ ተጉዘዋል። የግብጽ የውጭ ጉዳይ ሚኒስቴርና የግብጽ የትራንስፖርት ሚኒስቴር ሌተናንት ጄኔራል ከማል አልዋዚር ግንቦት 8 ቀን 2018 ዓ.ም ከኤርትራ ፕሬዚዳንት ጋር በአስመራ መወያየታቸውም አይዘነጋም። የግብጽ የውጭ ጉዳይ ሚኒስቴር በዚህ ጉብኝት ወቅት የተፈረመው የባህር ትራንስፖርት ትብብር ስምምነት እንዲተገበር ጥሪ ማቅረባቸውን የዛሬው የሀራም ዘገባ ይጠቁማል። ሚኒስቴሩ ግብጽ የሁለትዮሽ ንግድን ለማሳደግ የጋራ ኢንቨስትመንቶችን ለማበረታታትና የካይሮ የግል ዘርፍ ኩባንያዎችን በኤርትራ ገበያ ውስጥ ያላቸውን ተሳትፎ ለማስፋት ፍላጎት እንዳላት ገልጸዋል። ቅድሚያ የሚሰጣቸው ዘርፎች የማዕድን ቁፋሮ፣ የመሰረተ ልማት ዝርጋታ፣ የባህር ትራንስፖርት፣ የወደብ ትስስር፣ የመድኃኒት ምርትና አሳ እርባታ መሆናቸው ተጠቅሷል። የኤርትራና ግብጽ ሚኒስቴሮች በሱዳንና በሶማሊያ ያለውን ሁኔታ ጨምሮ ስለ አፍሪካ ቀንድ መወያየታቸውም ተገልጿል። የውጭ ጉዳይ ሚኒስቴር ባድር አብድላቲ የአፍሪካ ቀንድን የግብጽ ብሔራዊ ደህንነት ቀጥተኛ ማራዘሚያ ሲሉ ገልጸውታል። ካይሮ የቀጠናውን ደህንነትና መረጋጋት ለመጠበቅ ቁርጠኛ መሆኗን መናገራቸው ዘግቧል። በተጨማሪም ብሔራዊ መንግስት ተቋማትን መደገፍ እንዲሁም የቀጠናው ሀገሮች አንድነት፣ ሉዓላዊነትና የግዛት አንድነት መጠበቅ አስፈላጊ መሆኑን አጽንኦት ሰጥተዋል። ግብጽ የመንግስት ሉዓላዊነት የሚጥሱ ወይም የቀጠናውን መረጋጋት የሚያውኩ ማንኛውም አይነት የአንድ ወገን እርምጃዎች እንደምትቃወም አክለዋል። በቅርብ ዓመታት ውስጥ ግብጽና ኤርትራ በቀይ ባህር ጉዳይና በአፍሪካ ቀንድ ጉዳዮች የፖለቲካ፣ የምጣኔ ሀብትና ደህንነት ትስስራቸውን አጠናክረዋል። ኢትዮጵያ የባህር በር ፍላጎቷን ይፋ ካደረገች በኋላ ግብጽ ከበባ በሚመስል መልኩ እየተንቀሳቀሰች ነው ሲሉ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው መናገራቸው ይታወሳል። ግንቦት 13 2018 ዓ.ም በሰጡት መግለጫ ኢትዮጵያ የባህር በር ጥያቄ ካነሳች በኋላ ከግብጽ በኩል ውጥረት፣ ትንኮሳ የሚመስሉ ነገሮች እየታዩ መሆናቸውን ጠቁመዋል። የዕለቱ ዜና ይህን ይመስል ነበር። በሰላም ዋሉ።